ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በፍቅር አጋሩ መጠጥ ላይ የጽንስ ማቋረጫ እንክብል የጨመረው አሜሪካዊ በግድያ ወንጀል ተከሰሰ። የፍቅር አጋሩ ሳታውቅ መጠጧ ላይ የጽንስ ማቋረጫ እንክብል ጨምሯል የተባለው አሜሪካዊ በግድያ ወንጀል ተከሰሰ። ጀስቲን አንቶኒ ባንታ የተባለው ግለሰብ ለቀድሞ ፍቅረኛው ፕላንሲ የተባለውን የጽንስ ማቋረጫ መድኃኒት ሳታውቅ እንደሰጣት ግለሰቧ መክሰሷን ተከትሎ ነው ባለፈው ሳምንት አርብ በቁጥጥር ስር የዋለው። በግለሰቡ ላይ ለወራት የዘለቀ ምርመራ መደረጉን የቴክሳስ ግዛት ፖሊስ ገልጿል። ግለሰቧ ስለማርገዟ ስትገልጽለት ጽንሱን እንድታቋርጥ እና ወጪውን ለመሸፈን ፈቃደኛ መሆኑን የተናገረ ሲሆን፣ እሷ በበኩሏ ልጁን መውለድ እንደምትፈልግ ነግረዋለች። በአንዲት ዕለትም በአንድ ካፌ ውስጥ ከተገናኙ በኋላ ከፍተኛ ደም መፍሰስ አጋጥሟት ወደ ድንገተኛ ሕክምና እንደተወሰደች እና ከጥቂት ቀናት በኋላ ልጇን ማጣቷን ፖሊስ ገልጿል። ጀስቲን ማስረጃዎችን በማበላሸት ጭምር ክስ እንደተመሰረተበት የፓርከር ካውንቲ የፖሊስ ጽሕፈት ቤት አስታውቋል። ፖሊስ እንዳስታወቀው ግለሰቧ ለሕክምና በሄደችበት ወቅት የ6 ሳምንት ነፍሰ ጡር መሆኗንና ሕፃኑም ጤናማ እንደሆነ ጠንካራ የልብ ምት እንዳለውም ተነግሯት ነበር ብሏል። በዚያች ዕለት ተጎጂው ሪፖርት እንዳደረገችው ጀስቲን ጋር በአንድ ካፌ ውስጥ መገናኘታቸውን ነው እና እሷ ሳታውቅ ወይም ሳትፈቅድ የጽንስ ማቋረጫ እንክብል መጠጧ ላይ እንደጨመረባት ጥርጣሬ እንደገባት ተናግራለች ሲል ፖሊስ ባወጣው መግለጫ አትቷል። በተጨማሪም ማርገዟን በምትገልጽለት ወቅት የፕላንሲ ጽንስ ማቋረጫ እንክብል በኦንላይን እንዲገዙ ሀሳብ አቅርቧል ተብሏል። ፖሊስ ጀስቲንን ካናገረው በኋላ ስልኩን ወስዶ ባደረገው ምርመራ ከጉዳዩ ጋር በተያያዘ አስፈላጊ መረጃዎች እንዲጠፉ ማድረጋቸውንም ተመልክቷል። በአሜሪካ የፍትህ ሚኒስቴር መስሪያ ቤት የአይቲ ባለሙያ የሆነው ተከሳሹ ስልኩን በርቀት ሆኖ በመቆጣጠር መረጃዎችን በሙሉ በማጥፋት ስልኩ ባዶ እንዲሆን ማድረጉንም መርማሪዎች ያምናሉ። ግለሰቡ በነፍስ ማጥፋት ወንጀል እንዲሁም መረጃዎችን በማድበስበስ ወንጀል ክስ ባለፈው ሳምንት ተመስርቶበታል። ቴክሳስ በከባድ የጤና ሁኔታ ምክንያት ካልሆነ ጽንስ ማቋረጥ የሚከለክል ገዳቢ ሕጎችንም ደንግጋለች። ግዛቷ በአውሮፓውያኑ 2022 ጽንስ ለማቋረጥ ግለሰቦች የፍትህ ብሔር እና የወንጀል ቅጣቶችን የሚያስከትል ሕግ አጽድቃለች። ከዚህ በፊት የነበረውን ሕግ የጽንሱ የልብ ምት ከተሰማ በኋላ ጽንሱን ማቋረጥ የሚከለክል ቢሆንም ነገር ግን ለድንገተኛ ሁኔታዎች ፈቃዱን ይሰጥ ነበር። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። እስራኤል ታዋቂዋ የአየር ንብረት ለውጥ ተሟጋች ግሬታ ቱንበርግን ከሀገር ማባረሯን ገለጸች። ስዊድናዊቷ ተሟጋች ግሬታ ቱንበርግ እና 11 ሰዎችን ለጋዛ እርዳታ ጭነው በመርከብ ሲሄዱ በዓለም አቀፍ ውሃ ላይ በእስራኤል ከተያዙ ከአንድ ቀን በኋላ ከሀገር እንድትባረር መደረጉን እስራኤል አስታወቀች። ግሬታ ከሀገር ለመውጣት መስማማቷን ተከትሎ ማክሰኞ ዕለት ከቴል አቪቭ ወደ ፈረንሳይ መባረሯን የእስራኤል ውጭ ጉዳይ ሚኒስቴር ገልጿል። ፓሪስ አየር ማረፊያ ስትደርስ ግሬታ እስራኤል በዓለም አቀፍ ባህር ሕግ ወጥ እገታ እንደፈጸመችባቸው ተናግራለች። ፈረንሳይ ከግሬታ ጋር ተያይዘው ከነበሩ ከ6 ዜጎች ውስጥ 5ቱ ከሀገር የሚያባርራቸውን ትዕዛዝ አልፈረሙም ማለታቸው ያስታወቀች ሲሆን ተሟጋቾች በሕግ ይጠየቃሉ ብላለች። የመርከቧ ባለቤት የነፃነት ጀልባ ጥምረት በሚል የሚጠራው ተሟጋች ቡድን ሁሉም የተያዙ ሰዎች በአፋጣኝ እንዲለቀቁ ጠይቋል። ቡድኑ መርከቧ በእስራኤል ጦር ዓለም አቀፍ ባህር ላይ ከጋዛ 185 ኪሎ ሜትር ርቀት ላይ መያዟን አስታውቃለች። ተሟጋቾች ሰኞ ጠዋት የእስራኤልን የባህር እገዳ አሻፈረኝ በማለት በጋዛ የሰብአዊ ቀውስን ለማንጸባረቅ
ተምሳሌታዊ እርዳታ ለማድረስ እየተጓዙ እያለ መርከቧ ተጠልፋለች። የእስራኤል ውጭ ጉዳይ ሚኒስቴር የተናጠል እንቅስቃሴ በሚል ሁኔታውን ያጣጣለ ሲሆን ሁሉም መንገደኞች ሰኞ ምሽት ወደ ቴል አቪቭ አየር ማረፊያ መወሰዳቸውንም ገልጿል። ከሀገር የሚያስወጣውን ሰነድ ለመፈረምና እስራኤልን ለቀው ለመውጣት ፈቃደኛ ያልሆኑት በእስራኤል ሕግ መሰረት ከሀገር እንዲወጡ ለፍርድ ይቀርባሉ ብሏል። ግሬታ ቱንበርግ በነፃ ለምን እንደተለቀቀች ስትጠየቅ ትንሽ ግልጽ አይደለም ያለች ሲሆን እርሷና አንዳንዶች በተቻለ ፍጥነት ከእስራኤል ለመውጣት ሰነድ መፈረማቸውንም ነገር ግን በሕገወጥ መንገድ ወደ እስራኤል መግባታቸውንም አልተቀበልንም ብላለች። ሚኒስትሩ ማክሰኞ ጠዋት ግሬታ ቱንበርግ ከእስራኤል በፈረንሳይ በኩል ወደ ስዊድን እንደምትበር ከገለጸ በኋላ አውሮፕላን ውስጥ ተቀምጣ የሚያሳይ ምስል በማህበራዊ ትስስር ገጾች ላይ አጋርቷል። ግሪስ ባረስ ቻርልስ ደፋል አየር ማረፊያ ስትደርስ ለጋዜጠኞች እስራኤል በዓለም አቀፍ ባህር በሕገ ወጥ መንገድ ያለ ፍላጎታችን አግታ እስራኤል ወስዳናለች፣ እንዳንወጣም በጀልባዋ የታችኛው ክፍል እንድንቆይ አድርጋለች ብላለች። ይህ እውነተኛ ታሪክ አይደለም። እውነታው በጋዛ የዘር ጭፍጨፋ እየተካሄደ ነው። በግድና ከበባ ስልታዊ ረሃብ አለ። ለጋዛ በእጅጉ የሚያስፈልገው ምግብ፣ መድኃኒት፣ ውሃ እንዳይገባ እየተከለከለ ነው ስትል እስራኤልን ወቅሳለች። የእስራኤል ውጭ ጉዳይ ሚኒስትር እግዱ ዓለም አቀፍ ሕግን የተከተለ ነው በሚል እየወተወተ ሲሆን ይህን እግድ ለመጣስ የሚደረግ ሙከራ አደገኛ፣ ሕገወጥና እየተካሄደ ያለውን የሰብአዊ ጥረት የሚያዳክም ነው ብሏል። እስከ ጀልባቸው በቁጥጥር ስር የዋሉት ተሟጋቾች ከስዊድንና ከፈረንሳይ ዜጎች በተጨማሪ የብራዚል፣ ጀርመን፣ ኔዘርላንድ፣ ስፔን እና ቱርክ ዜጎች ናቸው። እስራኤልና ግብጽ ሐማስ ተቀናቃኙን አሸንፎ ጋዛን እንደ አውሮፓውያን አቆጣጠር በ2007 ሲቆጣጠር የአየርና ባህር እግድ ጥለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩኬ ቀኝ አክራሪ የእስራኤል ሚኒስትሮች ፍልስጤማውያን ላይ ጥቃት በማነሳሳት ማዕቀብ ጣለች። የዩናይትድ ኪንግደም ሁለት የእስራኤል ቀኝ ዘመም ሚኒስትሮች እስራኤል በኃይል በመያዛቸው ዌስት ባንክ በፍልስጤም ማህበረሰቦች ላይ በተደጋጋሚ ጥቃት በማንሳት ማዕቀብ ጥላለች። ኢትማር ቢን ጋቤር እና በዛለል ስሞትሪች የተባሉት ሚኒስትሮች ወደ ዩናይትድ ኪንግደም እንዳይገቡ እና በዩኬ ያላቸውን ንብረትም እንዳያንቀሳቅሱ እግድ እንደተጣለባቸው የውጭ ጉዳይ ሚኒስቴር አስታውቋል። ማክሰኞ ዕለት ይፋ የሆነው እርምጃው ከአውስትራሊያ፣ ኖርዌይ፣ ካናዳ እና ኒውዚላንድ ጋር በጋራ የተወሰደ እንቅስቃሴ አካል ነው። ለእርምጃው ምላሽ የሰጠችው እስራኤል የተመረጡ ተወካዮች እና የመንግስት አባላት ለእንደዚህ አይነት እርምጃ መዳረጋቸው አሳዛኝ ነው ብላለች። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዴቪድ ላሚ፣ የእስራኤል የፋይናንስ ሚኒስትር ስሞትሪች እና የደህንነት ሚኒስትር ቤን ጋቢ በፍልስጤም ሰብአዊ መብቶች ላይ ከባድ ጥቃት እና የአክራሪ ግጭቶች አነሳስተዋል ብለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እርምጃውን የተቃወሙ ሲሆን እንደዚህ አይነት ማዕቀቦች አሜሪካ መር የሆነውን የተኩስ ማቆም ጥረት አይደግፉም፣ ታጋቾችን ወደ ቤታቸው አይመልስም፣ ጦርነትም አያቆምም በማለት በኤክስ ገጻቸው አስታውቀዋል። አገራት ማዕቀቡን እንዲያነሱ የጠየቁት ሩቢዮ አሜሪካ ከእስራኤል ጋር በአጋርነት እንደምትቆም ገልጸዋል። በእስራኤል የአሜሪካ አምባሳደር ማይክ ሃኬቢ የሩቢዮን ውግዘት የተጋሩ ሲሆን ከቢቢሲ ጋር በነበራቸው ቃለ ምልልስም እርምጃውን አስደንጋጭ ውሳኔ ብለውታል። ሁለት የእስራኤል ሚኒስትሮች በጋዛ ጦርነት ላይ ባላቸው አቋም ትችት ይሰነዝሩባቸዋል። ሚኒስትሮች በጋዛ ሰርጥ እርዳታ እንዲገባ የተደረጉ ጥረቶችን የተቃወሙ እንዲሁም በጋዛ ያሉ ፍልስጤማውያን ወደ ሌላ አካባቢ እንዲፈናቀሉ ጥሪ አቅርበዋል። የዩኬ ውጭ ጉዳይ ቢሮ በዌስት ባንክ የፍልስጤም ማህበረሰብ በእስራኤል ጽንፈኛ ሰፋሪዎች ከባድ ጥቃት እየደረሰበት ሲሆን ይህም የፍልስጤምን ወደፊት የሚጎዳ ነው። ዓለም አቀፍ ምላሽ ለማጠናከር ዩኬ አውስትራሊያን፣ ካናዳን፣ ኒውዚላንድ እና ኖርዌይን ተቀላቅላለች ብሏል። ከመግለጫው በኋላ ዴቪድ ላሚ እነዚህ ድርጊቶች ተቀባይነት የላቸውም፣ ተጠያቂዎች ኃላፊነት እንዲወስዱ ለማድረግ ነው እንጂ እርምጃ የወሰድነው ብለዋል። በጋዛ አፋጣኝ የተኩስ አቁም በጋዛ ወደፊት የመምራት ሚና በሌለው ሐማስ የተያዙ ታጋቾች በአፋጣኝ እንዲለቀቁ እርዳታ እንዲጨምር እና የሁለት ሀገራት መፍትሄ ለማሳካት እንጥራለን ሲሉም አክለዋል።
የእስራኤል ውጭ ጉዳይ ሚኒስትር ጉዳዩን ሳረ ተቀባይነት የሌለው ውሳኔ ሲሉ ለጠሩት እርምጃ ምላሽ ለመስጠት ካቢኔው በሚቀጥለው ሳምንት እንደሚገናኝም ተናግረዋል። የዩኬ የውጭ ጉዳይ ሚኒስትር አምስቱ ሀገራት በዌስት ባንክ የሚገኙ የፍልስጤም ማህበረሰቦች ላይ እየጨመረ ያለው ጥቃት እና በእስራኤል ሰፋሪዎች የሚፈጸሙ ማስፈራሪያ እንዲቆም ግልጽ ናቸው ብሏል። ቢሮው በመግለጫው በሚኒስትሮች ላይ የተጣለው ማዕቀብ እስራኤል ዓለም አቀፍ የሰብአዊነት ሕግን ማክበር ባለባት ጋዛ የተፈጸሙ ካሉ ሁነቶች የተለየ ተደርጎ መታየት የለበትም ሲሉም አክሏል። ሚኒስትሮች በእስራኤል ጥምር መንግስት እጅግ አክራሪ የተባሉ ፓርቲዎችን የሚመረምሩ ናቸው። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።